ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። ትናንትና ምሽት ላይ አንቶኒ ኢራኦላና ዶሚኒክ ሶቦዝ ላይ በቺካጎ ጋዜጣዊ መግለጫ ሰጥተው ነበር። በዚህ ጋዜጣዊ መግለጫ ላይም የተለያዩ አስተያየቶችን መስጠት ችሏል። ይህንንም የሰጡትን አስተያየት ይዤላችሁ መጥቻለሁ። እናንተም እስከ መጨረሻ ደቂቃ ድረስ አብራችሁ ቆይታችሁ እንድትከታተሉት ያላችሁን ሀሳብ አስተያየት ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ፣ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ የቻናሉ ቤተሰብ እንድትሆኑ ዲስክሪፕሽን ላይና ኮሜንት ሴክሽን ላይ በሚገኙ ሊንኮችም ተጠቅማችሁ የቴሌግራምና የኢንስታግራም አካውንታችንን እንድትቀላቀሉ ፎሎ እንድታደርጉት በአክብሮት እጠይቃለሁ። አሁን በቀጥታ ወደ ጋዜጣዊ መግለጫው የምንገባ ይሆናል። አብራችሁን ቆዩ። ዶሚኒክ ሶቦዝ ላይ በሰጠው ጋዜጣዊ መግለጫ ስንጀምር በመጀመሪያም ስለ አጠቃላይ ስለ ፕሪሲዝን ነበረ አስቴቱን የሰጠው። በሰጠውም አስቴት በአጠቃላይ በዚህ በቺካጎ እያደረግነው ባለው ቆይታ በጣም ደስተኞች ነን፣ በፋሲሊቲውም በጣም ደስተኞች ነን። እንደዚሁም እረፍት ባገኘን ሰዓትም ወደ ቺካጎ ጎድናዎችም እየሄድን ወክ እያደረግን ነው የምንገኘው። በተለያዩ ቦታዎችም ቡና እየጠጣንም ነው የምንገኘው። ሰውም በጣም ተቀባይ ነውና በዚህ በአጠቃላይ በጣም ደስተኞች ነን። በዚህ ፕሪሲዝንም እስካሁን ድረስ 2 ጨዋታዎችን ማድረግ ችለናል። ሁለቱንም አሸንፈናል። ጥሩ እንቅስቃሴዎችን ማድረግም ችለናል። በቀጣይ ከሊድስ ጋር በቺካጎ የሚደረገው ጨዋታ ደግሞ ከነዚህ 2 ጨዋታዎችም ለየት ያለ ነው። ምክንያቱም አሁን ላይ ራያን ግራቨንበርግ፣ ፍሎሪን ቪርትዝ እንደዚሁም ደግሞ አሌክሳንደር ኢሳቅም በቡድኑ ላይ ተካተዋል እና ይሄ ደግሞ ከሌሎቹ ጨዋታዎች ለየት የሚያደርገው ነው። ለዚህ ነው ጨዋታውን በጉጉት እየጠበቅን የምንገኘው። እናም የበለጠ የተሻሻለ አቋምን እናሳያለን ብለን ተስፋ እናደርጋለን። የመጨረሻውን ጨዋታ ከሬክሰን ጋር በኒውዮርክ ነበር የተጫወት ነው። ከኒውዮርክ ወደ ቺካጎ ደግሞ በጣም ረዥም ፍላይት ነው ወይም ረዥም በረራ ነው። ይሄ ደግሞ አስቸጋሪ ነው የሚያደርገው ቀጣይ ጨዋታ ላይ ወይም ደግሞ አቋም ላይ ትንሽ ፈተና ነው የሚሆነው። በዚህ ምክንያትም ኤምኤልኤስ ሊግ ላይ ለሚጫወቱ ተጫዋቾች ትልቅ ክብር አለኝ። ምክንያቱም በአውሮፓ እንደዚህ አይነት ረዥም ፍላይቶች ወይም ረዥም በረራዎች የሉንምና ይሄ ደግሞ ረዥም ፍላይቶች በሚኖሩበት ሰዓት ትንሽ አስቸጋሪ ያደርጋል። ነገር ግን ወደ ፕሪሲዝን ስንመጣ ደግሞ እነዚህ ነገሮች ለመቋቋም ስለሆነ ይህንንም ፈተና ተቋቁመን ጥሩ እንቅስቃሴ ለማድረግም ከፍተኛ ጥረት እናደርጋለን የሚል አስተያየትን ሰጥቷል። እንደዚሁም በሊቨርፑል ውስጥ ባሉት ለውጦች ዙሪያ በሰጠው አስተያየት ከክለቡ ሌጀንድ የሚባሉ ተጫዋቾች በዚህ የክረምት የዝውውር መስኮት ሲለቁ ተመልክተናል። ነገር ግን ደግሞ ክለቡ ሁልጊዜም ትልቅ ነው፣ እንደነበረው ያ ትልቅ ክለብ መሆኑ አይቀርም። በዓለማችን ላይም ካሉ ትልልቅ ክለቦች መካከልም አንደኛው ሊቨርፑል ነው። እናም አንዳንድ ተጫዋቾች ከክለቡ ሊለቁ ይችላሉ። በእነሱ ምትክ ደግሞ ሌሎች ተጫዋቾች ደግሞ መምጣታቸው አይቀርም። እኛ ደግሞ ኃላፊነታችንን በመውሰድ ለወጣቱ ትውልድ ምሳሌ መሆን መቻል አለብን። አዳዲስ ለሚመጡ ተጫዋቾችም አርአያ መሆን መቻል አለብን። እኔ በሜዳ ውስጥም ሆነ ከሜዳ ውጪ ጥሩ አርአያ ለመሆን እየጣርኩ ነው የምገኘው። ሌሎቹም ተጫዋቾችም እንደዚህ ያስባሉ ብዬም አስባለሁ። በተለይ አሁን እነ አሊሰን ቤከርን፣ እነ አሌክሲስ ማካሊስተር፣ ራያን ግራቨንበርግ፣ ከርትስ ጆንስ ሁላችንም የቨርጅል ቫንዳይክን አርአያ እየተከተልን ለሌሎች አርአያ ለመሆን ከፍተኛ ጥረት እናደርጋለን የሚል አስተያየትን ሰጥቷል። እንደዚሁም በአዲስ ኮንትራት በመፈረሙ ዙሪያና በቀጣይ ስላለው አምቢሽን ዙሪያ በሰጠው አስተያየት ከዚህ ቀደምም እንዳልኩትኝ ኮንትራቴን በማራዘሜ በጣም ደስተኛ ነኝ። በእርግጥ ይህንን የውል ማራዘሚያ እስከመፈረም ድረስ ረዥም ድርድሮች አስፈልጓል፣ ረዥም ጊዜ ፈጅቷል። እንደዛም ቢሆንም ግን በስተመጨረሻ ኮንትራቴን ልፈርም እችያለሁ። ከዚህ በኋላም በሊቨርፑል ቤት ሁለቱም ወገኖች ደስተኛ እስከሚሆንበት ድረስ እስከፈለጉ ድረስ ለመቆየት እፈልጋለሁ። በዚህ ቆይታዬም ሁሉንም ዋንጫዎችን ማሳካት እፈልጋለሁ። ማሸነፍ የሚቻለውን ሁላ ማሸነፍ እና ታላላቅ ስኬቶችን ማሳካት እፈልጋለሁ። ይህንን ነገር ለማድረግ ደግሞ ከፍተኛ ጥረት አድርጋለሁ የሚል አስተያየትን ሰጥቷል። እንደዚሁም ስላለበት ኃላፊነት ወይም ኃላፊነት ስለመውሰድ ዙሪያ በሰጠው አስተያየት አሁን ጥቂት ተጫዋቾች ክለቡን ለቀው ሄደዋል። እኛ ደግሞ ይህንን ኃላፊነት መረከብ መቻል አለብን። በእርግጥ እድሜ ትልቅ ሆኖ አይደለም፣ ነገር ግን ደግሞ ከሌሎቹ አንጻር በዚህ ብዙ በመቆየቴ ኃላፊነት መውሰድ መቻል አለብኝ። ይህንንም ደግሞ እነ ራያን ግራቨንበርግ፣ አሌክስ ማካሊስተር፣ ፍሎሪን ቪርትዝ፣ ከርትስ ጆንስ፣ ጆ ጎሜዝ እንደዚሁም አሊሰን ቤከር ሁላችንም በአንድ ጀልባ ውስጥ ነን ያለ ነው። ለእርስ በርሳችንም ጥሩ ነገርን ነው የምንመኘው፣ ስኬትን ነው ማምጣት የምንፈልገው። እናም ከካፒቴናችንም ቨርጅል ቫንዳይክ እየተከተልን ይህንን ነገር ለማምጣት ጥረት እናደርጋለን። በእርግጥ ቀላል የሚባል አይደለም፣ ምክንያቱም አዲስ አሰልጣኝ አለ፣ አዳዲስ ተጫዋቾች አሉ። እናም ረዘም ያለ ጊዜ ሊፈጅ ይችላል። ምናልባትም በቀጣይ ወራቶች ስኬታማ ላንሆን እንችላለን። ነገር ግን ለረዥም ጊዜ ግን በጣም ጥሩ ነገሮችን ማሳካት እንደምንችል ግን አምናለሁ የሚል አስተያየትን ሰጥቷል። በመቀጠልም ስለ ዝውውሮች ነበረ አስተያየቱን የሰጠው። በሰጠውም አስተያየት ይህ የኔ ስራ
አይደለም ብዬ አስባለሁ። ስለ ዝውውር ወሬዎች እናነባለን፣ እንደዚሁም የተለያዩ ጭምጭምታዎችንም እንሰማለን። በእርግጥ ቡድኑ ሊረዱ የሚችሉ ተጫዋቾች ቢመጡ ሁሌም ደስ ይለናል። ነገር ግን ደግሞ ተጫዋቾችን የማስፈረም ውሳኔው የኔ አይደለም፣ ምክንያቱም እኔ አይደለሁም ገንዘቡን የማዘዋወረው የሚል አስተያየቱን ሰጥቷል። በስተመጨረሻም በአንዶኒ ኢራኦላ ዙሪያ በሰጠው አስተያየት አንዶኒ ኢራኦላ በጣም ጎበዝ አሰልጣኝ ነው፣ በሀይ ኢንቴንሲቲ መጮት የሚፈልግ አሰልጣኝ ነው። እኛም የምንፈልገው እንደዚህ አይነት ጥንካሬ እንዲኖረን ነው። እናም አንዶኒ ኢራኦላም ይህንን ኢንቴንሲቲ ወደ ቡድኑ እየመለሰው ይገኛል። ከአሰልጣኙም ሆነ ከተጫዋቹ በኩል ያጣነውን ነገር እንደገና ተመልሷል። አሁን ያለን ቡድን ከዚህ ጋር በማዋሃድ በአንድነት መስራት ብቻ ይቀረናል። ይህንን ነገር ማስተካከል የምንችል ከሆነ ደግሞ በጣም ምርጥ ቡድን መሆን እንችላለን የሚል አስተያየትን ሰጥቷል። በመቀጠልም አንዶኒ ኢራኦላ የሰጡትን ጋዜጣዊ መግለጫ ነው የምንመለከት። በመጀመሪያም ካለፈው ሲዝን አሁን ላይ የተሻሉ አሰልጣኝ በመሆናቸው ዙሪያ ነበረ አስተያየታቸውን የሰጡት። እንደሚታወቀው 2025 የቅድመ ውድድር ዝግጅት ላይ ከበርንማውዝ ጋር ወደ ቺካጎ ነበረ ያቀኑትና ከዛ ጊዜና አሁን ጊዜ ካሉበት ሁኔታ ምን ያህል ተሻሽሏል በሚለው ዙሪያ ነበረ አስተያየታቸውን የሰጡት። በሰጡትም አስተያየት አሁን ካለፈው አመት የተሻልኩ አሰልጣኝ እንደሆንኩ አስባለሁ። በፕሪሚየር ሊጉ ተጨማሪ 1 አመት ልምድ አግኝቻለሁ። አሁን ያለው ፈተና የተለየ ነው። ከቡድኑ የሚጠበቀው ውጤትም ከፍ ብሏል። እናም እንደ አሰልጣኝ ከአዳዲስ ሁኔታዎች ጋር ከአዳዲስ ታክቲኮች ጋር መላመድ አለብኝ። ይሄ ደግሞ እንደ አዲስ ፈተና ነው የምንመለከተው። በአሁን ጊዜ የመጀመሪያ እርምጃችንን እየወሰድን ነው። የቅድመ ውድድር ዝግጅቱም በጣም በጥሩ ሁኔታ እየሄደ ነው የሚገኘው። በዚህም ደስተኛ ነኝ። ነገር ግን ዋና ዋና ተጫዋቾቹ ወደ ቡድኑ ሙሉ ለሙሉ እስኪቀላቀሉ ድረስ አሁንም ብዙ ስራ ይቀረናል። እነሱ ሲመጡም እንግዲህ ቀስ በቀስ ወደ ቡድኑ እንዲገቡ የቡድኑን ቴምፖ እንዲላመዱ ማድረግ ይቀረናል። እስከዛው ድረስ ግን አሁን እየሄድንበት ባለው አቅጣጫ ግን በጣም ደስተኛ ነኝ። በጥሩ መንገድ ላይም እንገኛለን የሚል አስተያየትን ሰጥቷል። በመቀጠልም በፍሎሪን ቪርትስ ዙሪያ ነበረ አስተያየታቸውን የሰጡት። በሰጡትም አስተያየት ፍሎሪን ቪርትስ በጣም ጎበዝ ተጫዋች ነው፣ እንደዚሁም ጥሩ አቋም ላይም እንድናየውም እንፈልጋለን። ለቡድኑ ምን ሊሰጥ እንደሚችል እናውቃለን። እናም ከአጫዋቶቹ ጋር በጣም ይስማማል ብዬም አስባለሁ። እኔ የማየው ከአጥቂ ጀርባ ላይ በ10 ቁጥር ቦታ ላይ የሚጫወት ተጫዋች እንደሆነ ነው። ይህንን ደግሞ ከዚህ ቀደምም በነበሩት የተለያዩ ክለቦች ላይም ስንመለከተው ነበረ። በጀርመን ብሔራዊ ቡድንም 10 ቁጥር ቦታ ላይ ሲጫወት የተመለከት ነው። በሊቨርፑልም በዋነኝነት 10 ቁጥር ቦታ ላይ ነው ሲጫወት የተመለከት ነው። በእርግጥ በአንዳንድ አጋጣሚዎች ወደ ግራ ክንፍ እየወጣ ሲጫወት ተመልክተናል። እንደዛም ቢሆን ግን በዋነኝነት 10 ቁጥር ቦታ ላይ የሚጫወት ተጫዋች ነው። እናም በዚህ ሚናውም ከሱ ጋር መስራት እንጀምራለን። እሱ በጣም የተሟላ ተጫዋች ነው። እንደዛም ቢሆንም ግን አሁንም እሱ ላይ የተሻሉ ነገሮችን ለመጨመርም ጥረት እናደርጋለን። የሚጎሉት ነገሮች ካሉ ያንን ለማስተካከል ጥረት እናደርጋለን። በአይምሮ ረገድም በጣም ጥሩ ሁኔታ ላይ ይገኛል እና በቀጣይ ጨዋታ ላይም የሚሳተፍ ይሆናል ብዬ ተስፋ አደርጋለሁ። ምን ያህል ደቂቃ የሚለውን ገና አልወሰንም። ነገር ግን ከሊድስ ጋር በሚደረገው ጨዋታ ላይ የመጀመሪያውን ጨዋታ የሚያደርግ ይሆናል የሚል አስተያየትን ሰጥተዋል። በመቀጠልም ስለ ፕሪሲዝኑ በሰጡት አስተያየት በዚህ ፕሪሲዝን በጣም ደስተኞች ነን። ከዚህ ቀደም ከበርንማውዝ ጋርም ወደ አሜሪካ ወደ ቺካጎ መጥቼ ነበረ። በዛም እንግዲህ ደስ የሚል ጊዜን አሳልፈናል። በእርግጥ በርንማውዝ እና ሊቨርፑል ተመሳሳይ ክለብ አይደሉም፣ እንደዚሁም ታዋቂነታቸውም ተመሳሳይ የሚባል አይደለም። እንደዛም ቢሆንም ግን ከሊቨርፑል ጋርም ደስ የሚል ጊዜን እያሳለፍን ነው የምንገኘው። ፋሲሊቲው በጣም ያስደስታል። እንደዚሁም በቺካጎ ጎዳኖች ላይም በተመቸን ሰዓት እየወጣን ወክ እያደረግን ነው የምንገኘው። አንዳንድ ቦታዎች ላይም ተቀምጠንም ቡና እየጠጣን ነው የምንገኘውና በዚህ በቺካጎ ቆይታ በጣም ደስተኛ ነኝ። ከበርንማውዝ ጋር ጥሩ የሚባል 2 ሳምንታትን አሳልፈን ነበረ። ከሊቨርፑል ጋርም እንግዲህ ጥሩ የሚባል ጊዜያቶችን እያሳለፈን ነው የምንገኘው። ከሊድስ ጋርም ተጫውተን 2 ሳምንታችንን አጠናቀንም ወደ ሊቨርፑል የምንመለስ ይሆናል የሚል አስተያየትን ሰጥተዋል። በመቀጠልም ሪዮ ንጉማን በቀኝ ክንፍ በኩል በማጫወታቸውና እንዳጠቃላይም የክንፍ ተጫዋቾቻቸው በሁለቱም ክንፍ በኩል እንዲጫወቱ በመፈለጋቸው ዙሪያ ነበረ አስተያየታቸውን የሰጡት። በሰጡትም አስተያየት የኛ የክንፍ ተጫዋቾች በሁለቱም ክንፎች መጫወት እንዲችሉ እንፈልጋለን። በእርግጥ አብዛኞቹ ተጫዋቾች በአንድ ክንፍ ብቻ የበለጠ ምቾት እንደሚሰማቸው እናውቃለን። ነገር ግን እኛ እንደ ቡድን ሁልጊዜም በተመሳሳይ መልኩ አንጫወትም። አንዳንድ ጊዜ አንዱ የክንፍ ተጫዋች የበለጠ የመከላከል ስራን ይሰራል፣ ወይም ደግሞ ወደፊት ከፍ ብሎ ይጫወታል፣ ወይም ደግሞ ወደ ውስጥ ወይም ወደ ውጭ እየሰበረ እየገባ እንዲጫወት እንፈልጋለን። ስለዚህ አንድ የክንፍ ተጫዋች በሁለቱም ክንፎች መጫወት የሚችል ከሆነ ለእኛ ጥሩ አማራጭ ይሰጠናል። ለሱም ደግሞ የተሻለ የመጫወቻ እድል እንዲያገኝ ያደርጓል። ምክንያቱም ካስፈለገ በግራ ይጫወታል፣ ካስፈለገ በቀኝ ይጫወታልና በዚህ ምክንያትም የተሻለ የመጫወቻ እድል ሊያገኝ ይችላል። አሁን ላይ እንግዲህ በቅድመ ውድድር ዝግጅት ላይ ነው ያለነው እና በዚህ የቅድመ ውድድር ዝግጅት ላይ እነዚህ ተጫዋቾች የቱጋ እንደሚመቻቸው የቱጋ የበለጠ ጥቅም ሊሰጡ እንደሚችሉ ማየት እንፈልጋለን። በቀድሞ ክለቦቼ አብዛኞቹ የክንፍ ተጫዋቾች በሁለቱም ክንፍ በኩል መጫወት የሚችሉ ተጫዋቾች ናቸው የነበሩ። እንደዚሁም ባስፈለገ ሰዓትም በጨዋታ መሀልም ቦታ እየተቀያየሩ ሲጫወቱ መመልከት ይችላል። ይህ
አይነት ተለዋዋጭነትን በዚህ ክለብ ውስጥም እንዲገኝ እፈልጋለሁ። ለዛም ነው ኦሪዮን ጉማን በቀኝ ክንፍ በኩል እንዲጫወት ያደረግኩትኝ። እንደዚሁም የምናስፈርማቸው ተጫዋቾችን በተለይ የክንፍ ተጫዋቾች ከሆኑ በሁለቱም ክንፍ በኩል መጮት የሚችሉ ተጫዋቾች መሆን መቻል አለባቸው። በሁለቱም ክንፍ መጮት መቻል ትልቅ ብቃት ነው። ምክንያቱም ተገማች መሆንን ይቀንስብሃል፣ ተገማች እንዳትሆን ያደርጋል። በእርግጥ አብዛኞቹ ተጫዋቾች የሚመርጡት በአንድ ክንፍ በኩል መጮት ነው። ነገር ግን በሁለቱም ክንፍ በኩል መጮት የሚችል ተጫዋች ከሆነ 70%ን በሚፈልገው ቦታ ላይ ሊጫወት ይችላል። በሌሎች ጨዋታዎች ላይ እንደ ተጋጣሚው ድክመት ተጠቅመን ግን በሌሎች የክንፍ ቦታዎች ላይ እንዲጫወት ልናደርገው እንችላለን። ወይም ደግሞ በታክቲክ ረገድም የምንጠቀምበትን የክንፍ ቦታ ልንቀይርበት የምንችልበት እድል አለ። ስለዚህ ሁለቱም ክንፍ መጮት ከቻልክ ለአንተም ይጠቅማል፣ ተጨማሪም የመጮቻ ደቂቃዎችን እንድታገኝ ያደርጋል፣ ለቡድኑም ከፍተኛ ጥቅም ይሰጣል የሚል አስቴትን ሰጥተዋል። በመቀጠልም በአሌክሳንደር ኢሳቅ ዙሪያ ነበረ አስቴታቸውን የሰጡት። በሰጡትም አስቴት አሌክሳንደር ኢሳቅ በጣም የሚያስደስት በጣም ጎበዝ ተጫዋች ነው። በጥሩ ሁኔታም ወደ ቡድኑ ተመልሷል። በዓለም ዋንጫ ላይም ጥሩ አቋምን ማሳየት የቻለ ተጫዋች ነው። ራሱን በጣም ምቹት ሁኔታ ላይ ይገኛል። ዛሬ የመጀመሪያ ልምምዱን አድርጓል። ግን ከሊድስ ዩናይትድ ጋር በሚደረገው ጨዋታ ላይ እንዲሳተፍና የተሟላ የቅድመ ውድድር ዝግጅት እንደሚያደርግ ግን ተስፋ እናደርጋለን። ምናልባት ለ3 ለ4 ሳምንት ያህል በጣም ጥራት ያለው ልምምድ ማድረግ የሚችል ከሆነ በቀጣይ የውድድር ዘመን ላይ በጣም ምርጡን አሌክሳንደር ኢሳቅ ልንመለከት የምንችልበት ከፍተኛ እድል አለ። የአሌክሳንደር ኢሳቅ ምርጥነት ደግሞ ለእኛ በጣም አስፈላጊ ነው። ምክንያቱም እጅግ ትልቅ ተጽዕኖ የሚያሳድር ተጫዋች ስለሆነ የሚል አስቴትን ሰጥቷል። በመቀጠልም በቅድመ ውድድር ዝግጅት ላይ ባስገረሟቸው ተጫዋቾች ዙሪያ በሰጡት አስቴት ብዙ ተጫዋቾች በዚህ የቅድመ ውድድር ዝግጅት ላይ አስደንቆኛል። በተለይም ደግሞ ወጣቶቹ በጣም የሚያስገርም የቅድመ ውድድር ዝግጅትን እያደረጉ ነው የሚገኙት። እንደዚሁም አስገራሚ የሚባለንም አቋምም እያሳዩም ነው የሚገኙት። በተለይ ትልልቆቹን ወይም ደግሞ በዋናው ቡድን ላይ ሲጫወቱ የነበሩ ተጫዋቾች ከዚህ ቀደም በተለያዩ ጨዋታዎች ላይ ስለምናገኛቸው ስለምናያቸው ያን ያህል አያስገርሙ። ብዙ ጊዜ ሳንመለከታቸው እየቀሩ ብዙ ጊዜ የመጫወቻ እድል ያላገኙት ወጣት ተጫዋቾች ግን በጣም እያስገረሙ ነው የሚገኙት። በተለይ ተከላካይ መስመር ላይ ሉክ ቻምበርስ አሁን በዋነኝነት በመሀል ተከላካይ ስፍራ ላይ አይደለም የሚጫወተው፣ ነገር ግን እዛ ቦታ ላይ አጫውተው ነው በጣም አስደናቂ የሚባል እንቅስቃሴን እያደረገ ነው የሚገኙ። ሌሎችም ተጫዋቾች እንደዚሁ ተመሳሳይ የሚባል አቋምን እያሳዩ ይገኛሉ የሚል አስቴትን ሰጥቷል። እንደዚሁም በሲዝኑ የመጀመሪያ ጨዋታ ዙሪያ በሰጡት አስቴት በተለይ ደግሞ አሁን ባላቸው ስኳድ ስብስብ ደስተኛ ናቸው የሚል ጥያቄን ተጠይቀው ነበርና በዚህ ዙሪያ በሰጡት አስቴት አሁንም የተጎዱ ተጫዋቾች ወደ ቡድኑ ገና የሚመለሱ አሉ። ከኒውካስል ጋር በሚደረገው ጨዋታ ላይ ትናንት ያሳለፍነው 11 ተጫዋች አናይም። ከዓለም ዋንጫ ላይ የሚመለሱ አስፈላጊ ተጫዋቾች አሉ። እነሱ የበለጠ ኃላፊነት ይወስዳሉ። ይህ ደግሞ ለቡድኑ አዲስ ፈተና ይሆናል። ምክንያቱም እነዚህ ተጫዋቾች እስካሁን ድረስ ከቡድኑ ጋር ይህን ያህል በቂ የሚባል ልምምድን እያደረጉ አይደለም የሚገኙ። አሁን ለምሳሌ እነ ቨርጂል ቫን ዳይክ፣ ኮዲ ጋክፖ፣ አሊሰን ቤከር፣ አሌክስ ማካሊስተር፣ ቪክተር ሙኔዝ እስካሁን ከቡድኑ ጋር ምንም አይነት ግንኙነት አላደረጉም። ይህ ደግሞ ለእኛ ትልቅ ፈተና ይሆንብናል። እንደዚሁም ደግሞ አዳዲስ ተጫዋቾችም ወደ ቡድኑ ውስጥ መቀላቀላቸው አይቀርም። ይህም ደግሞ ሌላ ፈተና ይሆንብናልና ለኒውካስል ጨዋታ ዝግጁ ለመሆን እነዚህን አጠቃላይ ማዋሃድ መቻል አለብን። ይህንን ለማዋሃድ ደግሞ ጊዜ ያስፈልገናልና የመጀመሪያው ጨዋታ ላይ ምናልባትም እስካሁን ድረስ የተጠቀምነውን ቋሚ 11 ላንጠቀም የምንችልበት እድል አለ። ያም ደግሞ ሌላ ፈተና ሆኖ ይመጣል የሚል አስቴትን ሰጥቷል። በአጠቃላይ ዶሚኒክ ሶቦስላይና አንዶኒ ኢራኦላ የሰጡት አስቴት ወይም የሰጡት ጋዜጣዊ መግለጫ ይህንን ይመስል ነበረ። በዚህ በሰጡት ጋዜጣዊ መግለጫ ላይ ያላችሁን ሀሳብ አስቴት እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን ግን እኔ እዚህ ላይ አበቃው። እስከ መጨረሻው ደቂቃ ድረስ ስለተከታተላችሁኝ ከልብ አመሰግናለሁ። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።